ሰላም እንዴት ናችሁ? ሰሞኑን አንድ የቱርክ ፊልም ሰርቼላችሁ እንደወደዳችሁ ትነግራችሁኝ ነበር። ዛሬ የእሱን ፊልም ክፍል 2 ይዤላችሁ መጥቻለሁ። የምሰራቸው ፊልሞች እንዲታይና ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። አብዛኛው የቻናሌ ተመልካች ሰብስክራይብ እያደረገ አይደለም ይህንን ፊልም የሚመለከተው። ስለዚህ ሰብስክራይብ ያደረጋችሁ እኔታችሁ ማበረታታት እንዳትረሱ። ወደ ፊልሙ ታሪክ ስንሄድ መጀመሪያው ክፍል ላይ ኒና ባሏ እየደበደባት ስትቸገር እንዴትም ብላ ከቤቷ እንደጠፋች ነግሬያችሁ ነበር። አሁንስ ምን ይፈጠራል? ፈልጎ ያገኛታል ወይስ በሰላም ህይወቷን መኖር ትጀምራለች? እስከ ፊልሙ ፍጻሜ አብራችሁን ቆዩ። ታይለር ሰዎቹን ሰብስቦ ኒናን ለመፈለግ ወደ እነማት ቤት ጉዞውን ይጀምራል። ማት ደግሞ የሚኖርበት ሰፈር አካባቢ የሚኖር አንድ ሐኪም ስለነበረ ወደሱ ቤት ይወስዳታል። ሐኪሙም እጇ ምን ያህል እንደተጎዳ ከተመለከተ በኋላ እንደዚህ መጠቅለልሽ ራሱ ጎበዝ ነሽ ብሎ ያሞግሳታል። ከዚያም እሱ ያሰረችውን ባንዴጅ እንዴትም ቀስ ብሎ ለመፍታት ይሞክራል። በዚህ ሰዓት ኒና እየተንቀጠቀጠች ነበረ፣ ግን ምንም አይነት ጩኸትም ሆነ የህመም ስሜት ትንፍሽ አላለችም። ማት ህመሟን ዋጥ ስታረግ ይመለከታትና በጣም ነበር ያሳዘነችው። ሐኪሙ ሊያምሽ ይችላል፣ ግን ህመምሽን መዋጥ የለብሽም፣ ካመመሽ አልቅሽ ይላታል። እሷ ግን አይደለም ልታለቅስ ትንፋሽ እንኳን አላወጣችም፣ ጸጥ ነበር ያለችው። ሐኪሙም ካየው በኋላ ጣቷን ከፊትና ከኋላ እንጨት አድርጎ ግጥም አድርጎ በባንዴጅ አስረዋል። እናም የሚቀጥለው ቀን ባንዴጆቹ መቀየር እንዳለባቸው ይነግራታል። ኒናም አንዴ እጇ ከተስተካከለ በኋላ የታይለር ሰዎች ይመጣሉ ብላ ስለፈራች ደንግጣ ፈጠን ብላ ክፍሉን ለቃ ትወጣለች። ማት ሐኪሙ ያለውን ሰምተሻል፣ አሁን ከፍተኛ ሕክምና ማግኘት አለብሽ ይላታል። እሷ ግን ሆስፒታል ከሄደች ታይለር ወዲያውኑ ያለችበትን እንደሚያውቅ ገብቷታል። ማት እንደዚሁ ሊለቃት ስላልፈለገ ኒና የዛን ቀን ምሽቱን እሱ ጋር እንድታሳልፍ ይጠይቃታል። እነ ኒና መጥፋት ለቶኒ ጥሩ አጋጣሚ ነበር የሆነለት። ምክንያቱም ከቤት ውጭ አይቶ ማያውቀው ልጅ አሁን ባህሩን እየተመለከተ በጣም ነበር የተደሰተው። ኒናም ከ8 ዓመት በኋላ ለመጀመሪያ ጊዜ ከልቧ ትስቃለች። ማትም ሁለቱንም ይዟቸው ወደ ቤት ይመጣል። የማት ታላቅ ወንድም ምን እያረክ ነው ብሎ ተቆጣው። ምክንያቱም ሁሉም የሚያውቀው አንድ እውነት አለ፣ ታይለር የተባለ ሰው በጣም ኃይለኛ ሰው ነው። ማት ኒናን መርዳቱ ሙሉ ቤተሰቡ አደጋ ውስጥ ሊወድቅ ይችላል። ኒና ወንድማማቾች ሲጨቃጨቁ ስትመለከት ቤቱ ጥላ ለመውጣት ሞክራ ነበር። ማት ግን እዚሁ ነው የምትቆዩ ብሎ ይጮህባታል። ከዛም ማትና ኒና ብቻቸውን ከሆኑ በኋላ ማት ምን እየተፈጠረ እንደሆነ ኒናን ይጠይቃታል። እሷም እናቷ አስገድዳት ለሀብታም ቤተሰብ እንደዳረቻት ነገረችው። ኒና በ16 ዓመቷ ነበር ለታይለር የተሰጠችው። ከዛ በኋላ ለተከታታይ 8 ዓመታት ኒና ከታይለር ለማምለጥ ያላደረገችው ነገር አልነበረም። ግን አንድ ቀንም ተሳክቶላት አያውቅም። እሱ ካለኝ ሐሳብ ውጪ የራሴን ሐሳብ ማድረግ የማስብ ከሆነ አይለቀኝም፣ ይቀጠቅጠኛል ትለዋለች። ማት የኒናን ታሪክ ሲሰማ በጣም ነበር የተናደደው። የዛን ቀን ምሽት የማት ቤት ውስጥ ኒና ማትን ችግር ውስጥ የከተተችው መስሏት በጣም ተጨንቃ ነበር። እቃዋንም ሰብስባ ልጇን ይዛ ቤቱን ጥላ ለመጥፋት ማሰበች። ማት ግን ይይዛታል። የዛን ቀን ምሽት ኒና ማትም እንቅልፍ ሊወስዳቸው አልቻለም። እናም ሁለቱም በተመሳሳይ ሰዓት ከእንቅልፋቸው ይነሱና ክፍላቸውን ለቀው ይወጣሉ። ማትም ወደ እሷ ይጠጋና ምንም ነገር ተንፍሽ ሳይል ዝም ብሎ አይኗን ይመለከተዋል። በዚህ መሃል ነው ታይለር ሰዎቹን ሰብስቦ ኒናን ፍለጋ ወደ እነማት ቤት የመጣው። ኒና ታይለር ሰዎቹን ሰብስቦ እንደመጣ ስትመለከት በጣም ነበር የደነገጠችው። እናም በድንጋጤ ሰውነቷ ራሷ ልታዘዝም ይላታል። ኒና ታውቀዋለች፣ ታይለር ከያዛት እንደሚገላት በጣም እርግጠኛ ናት። ማትም አንቺ ተረጋጊ፣ ሁሉንም ነገር እኔ እወጣዋለሁ ብሎ አንድ ክፍል ውስጥ አስገብቶ ይደብቃታል። የማት ታላቅ ወንድም ታይለር መምጣቱን ሲመለከት አሁን ተስፋ ቁረጥ፣ እችን ልጅ አሳልፈ ለባሏ ስጣት ይለዋል። ማት ግን አላደርገውም ነበር ያለው። ታይለር ያለማቋረጥ በራቸውን ይደበድበዋል። ልክ በሩ እንደተከፈተ ነበረ በማትና በታይለር መሃል ጥል የተጀመረው።
ልክ የማት እናት መታ ምንድነው ብላ እስክትጠይቃቸው ድረስ የማት እናት ከታይለር ጋር ከድሮ ጀምሮ ቤተሰባቸው ትስስር ስለነበረው ልትከለክለው አልፈለገችም። ታይለርን ግባና ፈልጋት ነበር ያለችው። ታይለርም የቀረው ክፍል አልነበረም። ሁሉንም ክፍል ፈትሾ ኒናን ግን አላገኛትም። ከዛም ታይለርና ሰዎቹ ኒናን ፍለጋ ወደ ጫካው መሮጥ ይጀምራሉ። ማት ተከትሏቸው ሊሄድ ሲል ወንድሙ ያስቆመዋል። እናትየውም ጣልቃ ትገባና ማትን ትለምነዋለች። እባክህ ልጄ ማይሆን ነገር አታድርግ አለችው። የማት ታላቅ ወንድም አልቆምም ሲላቸው በቦቅ ሲለውና ሊያስቆሙ ይሞክራል። ግን ምንም ነገር ቢፈጠር ማት ከኒና ጎን መቆሙን አላቆመም። ማት አካባቢውን በደንብ ስለሚያውቀው ወደ ጫካው እየሮጠ መሄድ ይጀምራል። ምክንያቱም ታይለር ኒናን ሳያገኛት እሱ ለማግኘት ስለፈለገ ሌሊቱን ሙሉ ጫካ ለጫካ ሲፈልጋት ከቆየ በኋላ ልክ ሲነጋጋ አገኛት። ታይለር ሰዎችም ተመልክተዋቸው ነበረ። ማት እንዴትም ፈጠን ብሎ ትንሹን ልጅ ያቅፈውና ፍጠኝ ሩጪ ይላታል። ታይለርና ሰዎቹ በስተመጨረሻ ያዟቸው። ታይለር አንድ ላይ ሲመለከታቸው በጣም ተናዶ ሽጉጥ ያወጣና ይደቅንባቸዋል። እናም ማትን ልጅቷን ተዋት፣ ሚስቴን መልስልኝ ብሎ ይጠይቀዋል። እነማት ወደ ኋላ ለመሸሽ እየሞከሩ ነው። ያሉበት ከፍታ ቦታ ከዘለሉ ያለው ባህሩ ነው። ማት ኒናን አሳልፎ ለታይለር ከመስጠት ሁለቱም ተያይዘው ቢሞቱ ይመርጣል። ታይለርም እየሳቀ በቃ አብቅቶልሃል፣ ከዚህ በኋላ ምን ማድረግ የፈለግከው ይለዋል። በዚህ ሁሉ ነገር መሃል የማትም ወንድም ይመጣና ማትን እባክተው ለእናታችን ብለ ሁሉንም ነገር ተወው ይለዋል። ማት ግን ወንድሙንም አልሰማም። ኒናን እመኘኝ ካላት በኋላ ሁሉም ተያይዘው ወደ ውሃው ይዘላሉ። ኒና ዘላ ወደ ውሃው ከገባች በኋላ ወዲያው ነበር ራሷን የሳተችው። ማት እንዴትም ብሎ ህፃኑን ልጅ ወደ ዳር ካመጣው በኋላ ኒናን ፍለጋ ተመልሶ ወደ ውሃው ይገባል። በስተመጨረሻም ኒናን አገኛትና ከውሃው ይዟት ይወጣል። የታይለር ሰዎች እየተሯሯጡ ወደ ውሃው ዳርቻ ለመሄድ እየሞከሩ ነው። ኒና ከውሃው ስትወጣ ራሷን ስታ ነበረ፣ ግን እንዴትም ብሎ ወደ ራሷ እንድትመለስ ያደርጋታል። ከዚያም ፈጠን ብለው ሶስቱም ይደበቃሉ። ታይለር ሰዎቹ ተበታትነው በተለያየ አቅጣጫ እንዲፈልጓቸው ትዕዛዝ ሰጠ፣ ግን ሳይያዙ ለትንሽ ያመልጣሉ። የታይለር ሰዎች ከሄዱ በኋላ የማት ወንድሞች ፈልገው ያገኟቸዋል። እናም እንዲያመልጡ ምክንያት ሆኗቸው ማትና ኒና ልጁን ይዘው ከአካባቢው ይጠፋሉ። ታይለር የልጁ ጫማ እዛው አካባቢ ወድቆ ሲመለከት በህይወት እንዳሉ ነበር የተረዳው። ማት ኒናን ይዟት ጓደኛው ቤት ነበር የሄደው። እዚህ ረጅም ጊዜ መቆየት እንደማይችሉ ማት ተረድቷል። በሌላ በኩል ደግሞ የኒና ጣት ቀስ እያለ እያበጠና እየቀላ ነው። በዚህም ምክንያት አንድ መኪና ላይ ይሳፈሩና ሐኪም ፍለጋ ይሄዳሉ። አሁን ታይለር ባህሩ ዳር መፈለጉን ትቶ ወደ ከተማው እየሄደ ነው። ከተማ ውስጥ ሊፈልጋቸው ማትና ኒና አሁንም በድጋሚ ሐኪም ጋር ይሄዳሉ። ሐኪሙም ባንዴጁን ከቆረጠው በኋላ የኒናን ጣት ተመልክቶ ቁስሉ ኢንፌክትድ ሳይሆን አይቀርም ይላታል። ህመሙ መቼም አስከፊ መሆን አይቀርም፣ እንዴት ቻልሽ ብሎ ጠየቃት። እሷ እቺ ህመም ምንም አይደለችም፣ ለሷ ይሄ ህመም ምንም አይደለችም፣ ምክንያቱም ከዚህ የባሱ ቀናቶችን አሳልፋለች። ሐኪሙ አሁን ጉዳትሽ ከኔ አቅም በላይ ነው፣ የግድ የአጥንት ስፔሻሊስት ሊያይሽ ይገባል ይላታል። ኒና በምንም አይነት ሁኔታ እኔ ሆስፒታል መሄድ አልችልም፣ ምክንያቱም ታይለር እኔ ሆስፒታል ከሄድኩኝ እኔን ለማግኘት ይቀለዋል ትላለች። ኒና ብትሞት ይሻላታል እንጂ በምንም አይነት ሁኔታ በህይወት እያለች ወደዛ ቤት መመለስ አትፈልግም። ማትም እዛ አካባቢ የምትኖር የሚያውቃት የአጥንት ስፔሻሊስት ስለነበረች እሷን ፍለጋ ተነስቶ ይወጣል። ታይለርም ማት ሄደዋል ብሎ ያሰበበት ቦታ በጠቅላላ እየዞረ ነው። እናም እውነቱን እንዲናገሩ ሰዎችንም ማሰቃየት ጀምሯል። የአጥንት ስፔሻሊስቷም ትመጣና የኒናን ጣት እንዴትም አድርጋ በባንዴጅ ጠቀለለችው። ይሄ ጊዜያዊ መፍትሄ ነው፣ ፈጠን ብለሽ ሆስፒታል ሄደሽ ሕክምና ማግኘት አለብሽ ትላታለች። ታይለር ኒናና ማትን ሐኪም ቤት ያደረሳቸውን ሰውዬ ቀጥቅጦ እንዳደረሳቸው ቦታውን ያሳያቸዋል። ታይለር ሰዎቹን ሰብስቦ ፈጠን ብሎ ወደ ክሊኒኩ ይሄዳል። ኒና ግን ቦታው ላይ አልነበረችም። ማት ታይለር እንደሚከታተላቸው ስለተረዳ አንድ ማንም ወደማይኖርበት ቤት ይዟቸው ይሄዳል። ቶኒን ካስተኙት በኋላ ኒናና ማት ውጭ ቁጭ ብለው ማውራት ይጀምራሉ። ማት እንዴትም መቀስ ብሎ የኒና እጅ እንዴት እየሆነ እንደሆነ ይመለከታል። የቁስሉ ህመም
ኒና መርሳት የምትፈልጋቸውን ህመሞች በጠቅላላ ያስታውሳታል። ከ8 ዓመት በፊት ኒና ምንም የማታውቅ ሕፃን ልጅ ነበረች። ቤተሰቧ ልጃቸውን ለሀብታም ድረው ህይወታቸውን መቀየር ስለሚፈልጉ እሷን አምጥተው ለሀብታም ይድሯታል። ክፋቱ ደግሞ ታይለር ኒናን መጀመሪያ እንደተመለከታት ነበር የወደዳት። የኒና እናት ለአባቷ ሰውየው ይውደዳት እንጂ ምንም ያህል ብር ቢሰጥ እንዳትነጫነጭ፣ የሰጠህን ተቀብለ ቀጥ ብለ ወደ ቤት ና ነበር ያለችው። የዛን ቀን ነበር ኒና ሳታውቀው በገዛ ቤተሰቦቿ ለማይሆን ሰው የተሸጠችው። ታይለርም ቀን በቀን ሳይደክሞ ነበር የሚደበድባት። እነዚህ ጊዜያቶች ትዝ ይላትና ኒና ማት የሚመታት መስሏት መጮህ ትጀምራለች። ማትም አጠገቧ ቁጭ ብሎ ሊያረጋጋት ነበር የሞከረው። በሌላ በኩል ታይለር የተዋረደ ስለመሰለው ሚስቱን ቶሎ ለማግኘት ሐኪም ተብዬውን ማሰቃየት ይጀምራል። ኪሙም ኒና ያሳለፈችውን ነገር ስለተመለከተ ቢሞት ይመርጣል ኒናን ከመካድ። የታይለር እህትም ትመጣና ወንድሟም ያደረገውን ስትመለከት ሁሉም ነገር በጉልበት አይሆንም በብልሃት ነው አለችው።